ሀብት ብቻ አይደለም በፋኖ ትግል ዝና ያተረፉበት ብዙዎች ናቸው። እንደ ፍቅሩ ሙሉዬ አይነት ዝና ያተረፈበት ታውቁታላችሁ አይደል? አይዋጋም። ለምሳሌ የምታውቁት እኮ አይዋጋም፣ አዋግቷቸው አያውቅም። በቲክቶክ ግን ዝናብ እየተመታ በቲክቶክ የሚለቀው እሱ ነበር። በቃ አክተር ነው። በነገራችን አሁን ወደ አገዛዙ የገባው ሰው ፍቅሩ ሙሉዬ ማለት አክተር የነበረ ሰው። እናንተ ሰራዊት ናችሁ ታውቁታላችሁ። በቃ አክተር ከመሆኑ በላይ አክተር ወይም አክተር ማስተር ፊልም ላይ አክት የሚያደርግ ሰው የለም። ታጋይ ለመምሰል ዝናብ እየመታ ሽርጥን እየጨመቀቀ ምናምን አንድ ቀን ሆን ብሎ እኮ ይላችሁ አይና ላይ እያልን ሆን ብሎ ዝናብ በሚዘንብበት ሰዓት ወጥቶ ዝናብ እየተመታ እንደዚህ ኩሽሽ ብሎ ዝናብ እየመታው ምናምን በጥቅስ ለቀጣይ ያማራ መንጋ አለ። በቃ የማይመረምር መንጋ፣ በተለይ ይሄ ውጭ ሀገር ያለ መንጋ ያስቸገረን ትግራችን የፈተነ መንጋ ታጋያችን ምናምን በቃ ሀቀኛው ታጋይ ምናምን ከዛ በቃ በውስጥ ዶላር ነው የሚያጎርፍልን። ይሄን ሲያደርግ የነበረ ሰው ነው። በተግባር ግን አዋግቷል አላዋጋም፣ መርቷቸዋል አልመራችሁም ታውቁታላችሁ። በትግሉ ስም ዝና ያተረፈ ሰው ሀብት ያካበተ ሰው ካካበቱ ሰዎች መካከል አንዱ ፍቅሩ ሙሉዬ ነው። ሄዷል፣ ዝና ካብቶበት ሄዷል። የሞት ግን የሞት እሱ ብቻ አይደለም፣ ወደ ኋላ መጣበታል። ዝና ብቻ አይደለም፣ በአማራ ህዝብ ትግል ገንዘብ ብቻ አይደለም ዝና መውደድ አይቻልም። ዝና የሚወድ ሰው ካገኛችሁ፣ አድንቁኝ የሚል ሰው ካገኛችሁ ፍቅሩ ሙሉዬ እኮ በደረቱ በተነቀሰው ንቅሳት የሚያመልክ ሰው በፊዚካሉ ዋስ ሰውነቱን በሙሉ ተነቅሶ ሰውነቱን አምልኮ ያለ ሰውነቱን የሚያመልክ ሰው እኮ ነው። በቃ ሰውነቱን ይሄ ፊዚካሉን ጡንቻውን ምናምን አእምሮው ግን ቀጭጫ የነበረ ሰው ነው። በነገራችን አእምሮ የቀጨጨ ሰው ጡንቻ ማሳበጥ ወይ ደግሞ ሰውነትን ስፖርት መስራት ትክክል አይደለም እያልኩ አይደለም፣ ጠቃሚ ነው ስፖርት። ግን ስፖርት ስትሰራ አእምሮውን አቀጭጫ ከሆነ እንደ ፍቅሩ ሙሉዬ ነው የምትሆነው። ስፖርት ስትሰራ እንደ ፍቅሩ ሙሉዬ አካልን ካመለከው ራስን ከፍ ካደረከው አእምሮህ እየቀጨጨ ዝቅጣት ውስጥ ነው የምትገባ። መስራት ማሳበጥ ያለበት በመጀመሪያ ደረጃ አእምሮህን ነው። አእምሮውን ሳይሆን እንደ ፍቅሩ ሙሉዬ ሰፍቱንና ጥንቻውን ያሳበጠ ሰው እንደ ፍቅሩ ሙሉዬ መጨረሻው። ፍቅሩ ሙሉዬ በቃ በሚዲያ ያስተጋባ ነበር። ተገፍቻለሁ፣ ተበድያለሁ፣ እንደዚህ ብያለሁ፣ ሊገሉኝ ነው ምናምን እያለ በቃ ያስጮህብን ነበር። አሁን ቅድም ያልኳችሁ መንጋ አለ በቃ ሳይገባው የሚጮህ እንዳይታሰር ተቋም ነው። ተቋሙ ያስራል፣ የህግ ተጠያቂነት መኖር ስላለበት። እንዳያስረው ግን ተቋሙ ሲከላከሉ የነበሩ ምን ማድረግ አልቻለም ነበርኩ። ያን ሁሉ ሐሰት ወሬ እያስወራ በፋኖ ትግል ውስጥ የቆሸሸ ወንጀል የፈጸመ ሰው ተጠያቂነት እየመጣበት እንደሆነ ሲያውቅ ፈጠን ብሎ ወዴት ነው የሚሄደው? ወደ አገዛዙ ነው የሚሄደው። አገዛዙ ደግሞ ፕሮፓጋንዳ ይሰራል። ፍቅሩ ሙሉዬ የምታውቁት ነው አይደል? ምን እንዳደረገ በ3 ዓመት የትግል ቆይታችን ውስጥ ወንጀል እየሰከረ አይና ከተማን 2 ዓመት የበጠበጣ ሰው ነው። ታውቁታላችሁና እሱ ብቻ አይደለም ለአመራርነት ፐርፎርማንስ የማይመጥን 2-3 ጊዜ በቃ ወደ ጎንደር አንዴ ወደ ተከዜ እያፈረሰ ሲሄድ ነው የነበረው። ይሄን ሰው ያውን እንዴት እናድርግ የሚለው ዋናው ጉዳያችን ነበር። ቀድሞ ይኸውላችሁ መሬት ላይ ካለው ነገር ይልቅ ቀድሞ ለዝና በዝና ሂዶብን ነበር። በውሸት ዝና ቅድም ያልኳችሁ የፋኖ ትግል እንደ ዝና በቲክቶክ በቃ አክት እያደረገ እያሳመረ ከዛ መንጋው ያውቀው የኔ ታጋይ የኔ ጀግና የኔ ምናምን ይለዋል። በቃ በቲክቶክ በፌስቡክ በቃ ጠቅላላ ተለብለ እኔስ የመንግስት ሚዲያዎች ሁሉ የሚደግፉት ይመስለኛል። ያን ይገና ይሄ ወንጀል ሲሰራ የነበረ ሰው ነው አሁን ወደ አገዛዙ የገባው። ለምን? ተጠያቂነት ነገር ስላለበት ላለመጠየቅ ገባ። በቃ የትም ቢሆን ግን እናንተ የትም ሰደታችን አብሮ ካገዛዙ ጋር ይቀበላል። በሚያሳዝናችሁ ሁኔታ ትላንት ወዲያ እናትና ልጅ የደፈረው በነገራችን እናትና ልጅ ማለት እናትና ልጅ ደፈራል አመልጦ ነው የሄደው። በነገራችን ፍቅሩ እናትና ልጅን ከደፈረ በኋላ ታሰር ሲል ተታክሶ ነው አመልጦ የወጣው። እንደዛ ሴት ደፍሮ ብንገለው እንኳን ይውላት ቢመታ ራሱ ነው የምላችሁ መንጋው እየተንጫጫ ከዛ በኋላ በቃ ክፍል በል ነው የሚያደርገው። የውስጣችን ግንኙነት ታውቁ ነበር። ምን ተሸክመን በዚህ ትግል ውስጥ ትግል የተሸከማቸው ሰዎች አሉ፣ ትግሉን የተሸከሙ ሰዎች አሉ። ትግል የተሸከሙና ትግሉ የተሸከማቸው ትግል የተሸከሙ ማለት እየተራሙ እየተጠሙ መከራ እያዩ ዓላማ እያስቀደሙ የሚኖሩ ሰዎች ናቸው። ትግልን የሚሸከሙ ሰዎች ማለት ትግሉ የተሸከማቸው ሰዎች ማለት ደግሞ በትግሉ ሀብት የሚያካብቱ ዝና የሚያካብቱ ሀብት የሚሰበስቡ ዲያስፖራው ላይ ሸቀል የሚሸቅሉ በትግሉ ስም የግል ጥቅማቸውን የሚሰበስቡ እና ወንጀለኛ ሆነው በፋኖ ትግል ውስጥ የነበሩ ሰዎች ትግል የተሸከማቸው ሰዎች ናቸው። እንደ ፍቅሩ ሙሉዬ አይነት ሰዎች
ትግሉ ተሸክሟቸው ነበር። እኛ ተሸክመን ነበር ብለናል። ያን ሁሉ ሰጣ ተቋሙ ተሸክሞት ነበር። ሂዶ ተጠያቂ መሆኑ አይቀርም፣ ግን ተሸክሞት ነበር። አሁን ትግሉን መሸከም እንጂ ትግሉን ሊሸከም አይደለም። ከዚህ በኋላ ይሄ ትግል የሚሸከመው ሰው አይኖርም፣ ይራገፋል። እንደ ቆሻሻ እየተራገፈ ይሄዳል። እናሸንፋለን። ዓላማ አለን። የህዝብ ዓላማ አለን። የህዝብ ኃላፊነት አለን። ፍቅርተ ቻው ፍቅርተ ቻው